አላዛር ወንድማችን አላዛር ታሟል፣ አላዛር ተኝቷል፣ እንዲህ እያለ ይነግራቸዋል። እነሱ ለሐዋርያት ገና አልገባቸውም። ታዲያ ምን ችግር አለው? ከተኛ ይነሳል፣ ለምን እንዲህ ትላለህ? ከዛ ጌታችን መልሶ እንዲህ ይላቸዋል፣ ወዳጃችን አላዛር ሞቷል፣ ስለዚህ ላስነሳው ሄዳለሁ። በታመመ ሰዓት እዚያ ለመሆኔ መልካም ነው ብሎ በግልጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ይነግራቸዋል። እና ጊዜው ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ስፍራ ሄደ። ማርታም ማርያም ይዘውት አይቴ ቀበርክሙ ብሎ ጠየቃቸው። ወዴት ቀበራችሁት አላቸው። የተቀበረበትን ቦታ አሳዩት። ጌታችን እያንዳንዱ እርምጃው እያንዳንዱ ሂደቱ የሚያጠይቃቸው ምስጢረ ስጋዌውን ሰው መሆኑን አምላክነቱን እነዚህ የሚገልጥባቸው ምስጢራት ናቸው። ለምሳሌ የት ቀበራችሁት ብሎ መጠየቅ አምላክ ነው። የተቀበረበትን እንዴት አያውቅም? ሊያስነሳ እየሄደ የትኛው ነው የሚከብደው? ከሞት ማስነሳት ወይስ የተቀበረበትን ቦታ ማወቅ? የተቀበረበትን ቦታ ማወቅ ወይስ ደግሞ በስልጣን ከሞት ማስነሳት፣ በስም ጠርቶ ከመቃብር እንዲወጣ በኃይል እንዲወጣ እንዲራመድ ማድረግ የትኛው ይከብዳል? ጌታችን የሚያደርገው ምን መሰላችሁ? ቀላሉን ነገር ለኛ ይሰጥና ከባዱን ነገር እሱ ያደርገዋል። ምእመናን ለኛ ሁልጊዜ የሚሰጠን ነገር ቀላል ነገር ነው። ለምሳሌ ንስሐ መግባት በጣም ቀላል ነገር ነው። ከባዱ ነገር ምንድነው? ስርየተ ኃጢአት መስጠት ነው ከባዱ። ኃጢአትን ማስተስረይ ነው ከባዱ። ኃጢአትን መናገር እኮ ቀላል ነገር ነው በጣም እኛ እንደ ከባድ ስለምናየው። የተሰጠን እኮ ምስጢር የሰራውን ኃጢአት በዝርዝር ለአንድ ካህን ሄደህ በጆሮው ንገረው ከዛስ እምርሃለሁ ነው የተባልከው። ከባድ ነገር አይደለም የተሰጠው። ማስቀደስ እኮ ቀላል ነገር ነው። መስቀል ተሸከም እኮ አልተባልክም። 6666 ጊዜ እኮ ተገረፍ አልተባልክም እኮ። በመጋዝ ተተርተር ተሰንጠቅ አልተባልክም እኮ። መስቀል ተሸክመ ውደቅ አልተባልክም። ተሰቅለህ መስቀል ላይ ድቀቅም አልተባልክም። አሉ ከፍቅራቸው የተነሳ ይህን ያደረጉ ሰማዕታት አሉ። ከፍቅራቸው የተነሳ ይህን ያደረጉ ቅዱሳን አሉ። የኔ ዘመን ወጣት እኮ የሚከብደው ቤተክርስቲያን መምጣት ይከብደዋል። ሌሊት መነሳት እንቅልፉን ማቋረጥ ይከብደዋል። እሱ እኮ መስቀል አይደለም፣ እሱ እኮ ሞት አይደለም፣ እሱ እኮ ግርፋት አይደለም፣ እሱ እኮ ሰይፍ አይደለም፣ እሱ እሳት አይደለም። ወደ አንበሳ የተጣሉ ወደ እሳት ጉድጓድ የተጣሉ እኮ ይሄን መከራ የተቀበሉ ብዙ አሉ። እኛ ጥቂቱ ነው የተሰጠን፣ ቀላሉ ነው የተሰጠን። የሚከብደው ምንድነው ትሉኝ እንደሆነ የሚከብደው ሲያለ ኃጢአት መስቀል ላይ በሌሎች ኃጢአት መድቀቅ ነው። ክርስቶስ የሚከብደውን ነገር አድርጓል። እንግዲህ ከዛ በኋላ ጌታችን ድንጋዩን አንሱት ብሎ ተናገረ። እህቲቱ 4ኛ ቀን ሆኗን አለች። ቅድም እንደገለጥኩት ሸቷል። ጌታዬ ሆይ ይሸትሃል። ወድአ ኮነ ረቡአ ዛሬ 4ኛ ቀኑ ነው። ወድአ ጼአ ተልቷን፣ ስለዚህ ይሸትሃል አለችው። ጌታችን ግን ድንጋዩን አንሱት አለ። ድንጋዩ ተነሳ። አላዛር ከመቃብር ውጣ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አላዛርን ጠራው። አላዛር ከመቃብር ወጣ እና ሲወጣ ግን መግነዙ እንዳለ፣ ጥምጣሙ እንዳለ፣ የተከፈነበት ልብስ እንዳለ ነበር። በዚህ ምክንያት ጌታችን ፍቱትና ይሂድ ብሎ ተናገረ።